ከወራት በፊት በዚሁ በሶሻል ሚዲያ በኩል ብቅ ያለ አንድ ጉዳይ ነበረ። ይህም እንግዲህ እውቁ የሙዚቃ አቀናባሪ እንዲሁም የሻኩራ ስቱዲዮ ባለቤት የሆነው ካሙዙ ካሳ የቀድሞ ባለቤቱን ማለትም እውቋን የቀድሞ አርቲስት ትግስት ወይሶ ጋር ፍቺ ፈጽሞ ድምጻዊት ኒና ግርማ ጋር የፍቅር ግንኙነት እንዳላቸውና አብረውም መኖር መጀመራቸው እየተነገረ ነበር። ታዲያ ዛሬ ላይ ደግሞ አርቲስቶቹ ፍቅራቸውን ወይም ትዳራቸው ላይ አንድ እክል ገጠማቸው። ነገሩ ደግሞ እጅግ አስገራሚ እንደሆነ ውስጥ አዋቂዎች እየተናገሩ ይገኛሉ። እናንተም ውድ ቤተሰቦቻችን አብራችሁን ከቆያችሁ ሙሉ መረጃውን በዝርዝር የምንነግራችሁ ነው የሚሆነው። ሰላምና ጤና በያላችሁበት ተመኘን። ውድ የኢሳግ መዝናኛ ቤተሰቦች ወቅታዊ አዳዲስና ታማኝ መረጃዎችን እንዲሁም አዝናኝና አስተማሪ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾቹ ይዞ ይቀርባል። ከናንተ የሚጠበቀው ቻናላችንን ሰብስክራይብ ማድረግ እንዲሁም ቪዲዮ ለብዙ ሰዎች እንዲደርስ ላይክ እና ሼር ማድረግ ብቻ ነው። ካሙዙ ካሳ እጅግ ምርጥና ጥቂት ከሆኑት የሙዚቃ አቀናባሪዎች መካከል አንዱ ነው። ተወልዶ ያደገው በወላይታ ዞን በንኮሎ ሰኞ ከተማ ሲሆን ያደገው ደግሞ ወላይታ ከተማ ነው። እድገቱ በፕሮቴስታንት ክርስቲያን ቤተሰብ ሲሆን በልጅነቱ በቸርች ውስጥ የሙዚቃ መሳሪያ እየተጫወተና በኳየር አጃቢነት ሲያገለግል ነበር። ከዛም በኋላ በፈረንጆቹ አቆጣጠር 2004 ለዘማሪና ለሰባኪ ኢዮብዴኖ ሃሎ ባዶ የተሰኘ መዝሙር አልበም ሙዚቃ አቀናብሮለት ነበር። ከዛም በ2007 ለቃቆ ጌታቸው አሮጌ አራዳ የሚለውን ሙዚቃ ያዘጋጀለት ሲሆን ይህም ወደ ዓለማዊ ስራ መንደርደሪያ ሆኖታል። ካሙዙ በዚሁ ስቱዲዮ ማለትም በሻኩራ ስቱዲዮ ከ2000 በላይ ሙዚቃዎችን ሰርቷል። በዚህም ስራው ከፍተኛ ሽልማቶችን አግኝቶበታል። ካሙዙ በቅርበት የሚያውቁት እንብዛም የንግግር ሰው እንዳልሆነና ኮስታራ ሰው ነው ይሉታል። ግና ደግሞ ጥሩ ጨዋታ አዋቂም ነው ብለው ይመሰክሩለታል። ማንም ስለ ካሙዙ ደግነት እንጂ የሱን መጥፎነት አያወራለትም ነው የሚባለው። ካሙዙ ከተወዳጁ አርቲስት ትግስት ወይሶ ጋር ተጋብተው ልጆች ወልዶ ነበር። እናም ሁለቱም ዓለማዊ ስራቸውን ትተው ወደ መንፈሳዊ ህይወት ገብተው የነበረ ቢሆንም ካሙዙ ወደ ቀደመ ስራው ተመልሶ ቲጂ ግን እዛው መንፈሳዊ ህይወቷ ውስጥ እንደቀረች ይታወቃል። ካሙዙና ኒና የዛሬ 6 ዓመት በፊት በነበራቸው የፍቅር ህይወት ሲታሙ ቆይተዋል። የዛሬ 6 ዓመት እንደ ቀል የተጀመረው የካሙዙና የኒና ቅርርብ አድጎና ጎምርቶ አብረው እስከ መኖር ድረስ አድርሰውት እንደነበረ ውስጥ አዋቂዎች ተናግረዋል። ከናይጄሪያ ጀምሮ የውጭ ጉዞዎቹ ላይ ልክ እንደ ሻንጣው ከእጁ ሳይለያት ይዞ የሚዞረው ካሙዙ በቅርቡም ቻይና፣ ራሽያ፣ ጃፓን በነበረው የኪን ኢትዮጵያ ጉዞ ላይም ኒናን ከሀገሩ ሰንደቅ ዓላማ ጋር ለዓለም ሲያስተዋውቃት ነበር። ካሙዙና ኒና አብሮነታቸውን በጋብቻ ኦፊሻሊ ማድረግ እቅድ የነበራቸው ሲሆን ይህን ታሳቢ አድርጎ የ3 ሚሊዮን ብር መኪና ገዝቶላት በ5 ሚሊዮን ብር ደግሞ የውበት ሳሎን ከፍቶላት በቅርቡ ደግሞ ወደ ገበያ የመጣውን አይፎን 17 ፕሮ ማክስ ገዝቶ በ2 ሚሊዮን ብር ደግሞ የቤት ዕቃ እንቀይር ቢላትም እርሷ ግን ያልጠበቀውን ነገር በማድረግ ሰርፕራይዝ አድርገዋለች። ታዲያ ሰርፕራይዙ ምንድነው? የሁላችንም ጥያቄ ነው። ነገሩ የሆነው እንዲህ ነው። ኒና 10 ሚሊዮን ብሩን ከወሰደች በኋላ ካሙዙን አይንህን ላፈር ብለዋለች። ለዚህ ያበቃትና ለውሳኔ ዳረጋት ደግሞ ለቀድሞ ባለቤቱና ለልጆቹ ያልሆነ ለኔስ ምን ዋስትና ይኖረኛል በማለት እንደሆነ እየተነገረ ይገኛል። ካሙዙ ግን በንጹህ ልቡ ይወዳት እንደነበረና እስከ መጨረሻው አብሯት መኖርን እንደሚያስብ ነበር የሚናገረው ሲሉ በቅርብ ያሉ ሰዎች ተናግረዋል።